በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ኦርቶዶክሳውያን ክርስቲያኖች በጠቅላላ የሰላም አምላክ እግዚአብሔር ከሁላችን ጋር ይሁን። እንደምን አላችሁ? አእይንተ እግዚአብሔር ካህናት፣ አሃው ዲያቆናት፣ የቤተ ክርስቲያን ጌጦቿ ምእመናን ሁላችሁ የአብ ጸጋ የወልድ ቸርነት የመንፈስ ቅዱስ በእኔም በባሪያው በእናንተም ለዘላለም አድሮ ይኑርልን። ረድኤተ እግዚአብሔርን አጋዥ በማድረግ ዛሬ እንድንማር የፈለኩት አንድ ዋና አብይ ነገር አለ። ይሄም የእመቤታችን የፍልሰታ ጾም ሱባኤ 2 ሱባኤ ነው ወይስ 3 ሱባኤ ነው የሚለውን ይሄንን ጠንቅቀን እንድናቅ ፈልጌያለሁ። ምክንያቱም በተለያየ ጊዜ የተለያዩ ልማዳዊምና እንደዚሁ ደግሞ ሰዎች ከፍቅራቸው የተነሳ የሚጨምሯቸው የሚያደርጉት ነገሮች ስላሉ ይሄንን በግልጥ ምንድነው የሚለውን ግን ዋናውን መሰረቱ ማወቅ ደግሞ ለእያንዳንዳችን ኦርቶዶክሳውያን ክርስቲያኖች የሚገባ ነውና ከዚህም የተነሳ የፍልሰታ ጾም 2 ሱባኤ ነው ወይስ 3 ሱባኤ የሚለውን በዚህ ርዕስ እንማራለን። እግዚአብሔር የነቢያት የሐዋርያት የሊቃውንትን ጉባኤ የባረከ የኛንም ይባርክልን። በሐዋርያት መካከል የነበረች እመቤታችን በእኛም መካከል ትሆንልን። ለአባ ኤፍሬም፣ ለአባ ሕርያቆስ፣ ለአባ ጊዮርጊስ፣ ለአባ ጽጌ ድንግል፣ ለቅዱስ ያሬድ ሚስጥርን የገለጸች ለእኛም ትግለጽልን። በላይ ሰብን ያማልደች እመቤታችን ከልጇ ከወዳጇ ታማልደን። እግዚአብሔር አምላክ ይህን ቃል የምትሰሙትን ሁሉ የልቦናችሁን መሻት ሰምቶ ይፈጽምላችሁ። ይህንንም ትምህርት ሁሉ ጊዜ የማስተምረው ለሌሎች ሰዎች የምታስተላልፉ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ሌላውም ይህን የእግዚአብሔር ቃል እንዲሰማ ለምታደርጉ ሁሉ ደግሞ እግዚአብሔር አምላክ በሕይወት ዘመናችሁ ሁሉ ከእናንተ ጋር ይሁን። እንደ ሁሌው አመሰግናችኋለሁ፣ እመርቃችኋለሁ። ወደ ዕለቱ ትምህርታችን እንግባ። የእመቤታችን የቅድስት ድንግል ማርያም ሱባኤ የፍልሰታ ጾም 2 ነው 3 ነው? ይሄን ከምን የተነሳ ነው ይሄን ትምህርት እንድታውቁ የምፈልገው? ብዙ ሰዎች በ16 ትንሣኤዋ ከሆነ በኋላ እንደገና እስከ 21 ድረስ 3 ሱባኤ እንሙላ ብለው የሚቆዩ ሰዎች እንዳሉ ስለምናቅ ድንገት ትክክለኛ የሆነውን ነገር ደግሞ የተደረገውን የተፈጸመውን በዚህ አጋጣሚ ደግሞ እንዳንስተው ማወቅ ይኖርብናል። ጥርት ያለ ነገር ማወቅ ለኦርቶዶክሳውያን ግዴታ ነው። አለማወቃችን ነው ብዙ ነገሮችን የሚያጠፋብን። ሌላ ቀርቶ አይደለም ምእመናን ካህናት ጭምር አንዳንድ ጊዜ ትክክለኛውን የተጻፈውን የሕጉን ብቻ ሳይሆን የልማዱ ይቀላቀልና ሌላ ነገር ይሆናል። ልማዱም ሃይማኖታዊ ሆኖ በረከት የሚያሰጠው ሁሉ ደስ የሚያሰኝ ነው። እግዚአብሔር የተመሰገነ ይሁን። ዋና ግን መሰረቱ ምንድነው የሚለውን ዕውቀቱን መያዝ ግን እንዳለባችሁ አምናለሁ። ነገሩ እንዲህ ነው። በልብ መታሰቡ በቃል መነገሩ ከፍ ከፍ ይበልና አምላካችን መድኃኒታችን ኢየሱስ ክርስቶስ ድንግል ማርያም እናቱን ጠራት። ዕረፍቷም በጥር 21 እሁድ ቀን ነው። በጥር 21 ቀን አርፋለች። ሁልጊዜ በየዓመቱ ጥር 21 ዕረፍቷን የምናከብረው ያ ነው። ከዛ ጥር ሰኞ ይብታል። ሰኞ እስከ ሰኞ 8፣ ሰኞ እስከ ሰኞ 15 ይሆናል። ከዛ 22 ይሆናል። እሁድ በ21 ቀን እንግዲህ ሰኞን ትቶ እሁድ ቀን እመቤታችን አርፋለች። ስለዚህ ነው በ21 ዕረፍቷ ነው የእመቤታችን። አማላጅነቷ ከኔም ከናንተ ጋር ይሁን። በላይ ሰብን ያማለደች እናንተንም ታማልዳችሁ። እንግዲህ ባረፈችበት ጊዜ ሐዋርያት ነበሩ። ቅዱሳን ሐዋርያት ባጎበር አድርገው ወደ ጌቴሴማኒ በጽርሐ ጽዮን ገንዘዋት ወደ ጌቴሴማኒ ይዘው በሚሄዱበት ጊዜ አይሁድ ቀድሞ ልጇን ተነሳ አረገ እያሉ ሲያውኩን ይኖራሉ። ዛሬ ደግሞ እርሷን ተነሳች አረገች እያሉ ሊያውኩን አይደለም ብለው በእሳት እናቃጥላታለን ብለው ተነስተው መጡ። በተለይ ታፍኒያ የሚባል አይሁዳዊ ተራምዶ አጎበሩን ጨበጠው። እመቤታችንን አስከሬኑን ሊጥል ማለት ነው። የእግዚአብሔር መልአክ መጣና 2 እጁን ቀጣው። እጁ ተቆርጦ ቀረ፣ ከአንጎበሩ ተንጠልጥሎ ቀረ። ከዛ በኋላ ምንድነው የሆነው? እንግዲህ እመቤታችንን ቀበሩ። ከዛ በኋላ
እመቤታችን አስከሬኗን ሐዋርያቱ ከቀበሩ በኋላ ተነስታለች። ዮሐንስም አብሮ ሄዶ በደመና ተነጥቆ ከገነት ከዕፀ ሕይወት ስር አምላክ እንዳኖራት ይህንን ዮሐንስ ወንጌላዊ አይቷል። እንግዲህ ቅዱስ ዮሐንስ ይህንን ያህል ጸጋ ሊያገኝ የቻለበትን ነገር ስታዩ አንደኛ ዮሐንስ ወንጌል ምዕራፍ 19 ላይ ስትመለከቱ ከቁጥር 25 ጀምሮ በመስቀሉ ስር የነበረ ዮሐንስ ጌታ ይወደው የነበረ የተባለ ጌታም ሲሰቀል የነበረ ሲነሳም ከጴጥሮስ ጋር ሄዶ ያየ አሁንም ደግሞ የእመቤታችንን በዕፀ ሕይወት ስር ሲያኖር የተመለከተ ይሄ ቅዱስ ዮሐንስ ነው። መጥቶ ነገራቸው ለሐዋርያቱ። ሐዋርያቱም እንደ ዮሐንስ አይቶ እኛ ሳናይ ብለው ጾም ጀመሩ። ሱባኤው ስንት እንደሆነ እዚህ ላይ ታያላችሁ። በነሐሴ መባቻ ነው ጾም የጀመሩት። በነሐሴ መባቻ ማለት ነሐሴ 1 ቀን ጾም ጀመሩ። 2 ሱባኤ ጾሙ። ከዛ በሁለተኛው ሱባኤ ፍጻሜ ላይ 2ቱ ሱባኤ ካለፈ በኋላ እመቤታችን ቅድስት ድንግል ማርያምን አምጥቶ ሰጣቸው። ከዕፀ ሕይወት ስር አምጥቶ ይሰጣቸዋል። ከዕፀ ሕይወት ስር አምጥቶ ይሰጣቸዋል። የሚሰጣቸው መቼ ነው? እሁድ ነው። እሁድ ቀን ነው የሚሰጣቸው። በፊትም እመቤታችን ያረፈችው በጥር 21 ቀን እሁድ ነው። አሁን በነሐሴ ያመጣና ሁለተኛውን ሱባኤ ሲጨርሱ ማለት አንድ ሱባኤ ማለት አንድ ሳምንት ማለት ነው። 7 ቀን ማለት ነው። ሱባኤ ማለት ራሱ 7 ማለት ነው። 2 ሱባኤ ማለት ደግሞ 14። ስለዚህ በዕለተ እሁድ አምጥቶ ይሰጣቸውና እመቤታችን ቅድስተ ቅዱሳን ድንግል ማርያምን በጌቴሴማኒ አሁንም ይቀብሯታል። ቶማስ ህንድ አስተምሮ ሲመለስ ደመና ጠቅሶ ሲመጣ እመቤታችንን ተነስታ ስታርግ አገኛት። ደነገጠ። እንደውም ከደመናው ሊወድቅ ወደደ ይላል። በቃ ደነገጠ፣ ተበጸበጸ። ወፈቀደ ይደቅም ደመናሁ ይላል። ቀድሞ የልጅሽን ትንሣኤ ሳላይ ቀረሁ፣ ዛሬ ደግሞ ያንቺን ትንሣኤ ሳላይ ቀረሁ ብሎ አዘነ። እመቤታችንም አይዞህ ቶማስ አትዘን፣ እንደውም እነዚያ ጓደኞችህ ትንሣኤን እርገቴን አላዩም፣ አንተ አይተሃል፣ ሂድ ተነሳች አረገች ብለህ ንገራቸው ብላ የያዘችውን ሰበን ሰጠችው። ከዛ ሄዶ ሐዋርያቱ ጋር ደርሶ አረ እመቤታችን ነገር እንደምን ሆነ አላቸው። አግኝተን እኮ ቀበርናት አሉት። ሞት በጥር በነሐሴ መቃብር ይህ ነገር አይመስለኝም አላቸው። ጴጥሮስ ቅዱስ ጴጥሮስ አንተ እንጂ ልማድህ ነው፣ አንተ ብቻ ተጠራጥረህ አትቀርም፣ አንተ እየተጠራጠረ ሰው ሁሉ ስታጠራጥር ትኖራለህ አለው። እርሱም ቶማስ ሰበኑን ይዞ ደብቋል፣ የያዘውን ያውቃልና ጸጥ ብሎ ይሰማቸዋል። ከዚያ በኋላ ቅዱስ ጴጥሮስ ተቆጥቶ ናበል ወደ መቃብሩ እንሂድ አለው። ሁሉም ተሰብስበው ወደ መቃብሩ ሄደው ቢከፍቱ እመቤታችን የለችም፣ አስከሬኗ የለም። አጣት። ደንግጦ ቆመ። በዚህ ጊዜ ቶማስ በሉ ልንገራችሁ፣ አታምኑኝም ብዬ ነው እንጂ እመቤታችንስ እኮ ተነሳች አረገች አላቸው። የያዘውን ሰበን ይሄ አይደለም፣ ሰበኑ ይሄ አይደለም አላቸው። ደነቃቸው፣ እግዚአብሔርን አመሰገኑ። ያን እንደውም የእመቤታችንን ሰበን ተከፋፍለው ሁሉም ለየራሳቸው ቆራርጠው ለየራሳቸው ለበረከት ይዘውታል። ከዛ በኋላ እንደገና ለሁለተኛ ጊዜ ቶማስ አይቶ እመቤታችን እናታችን ያንቺን ትንሣኤ ያንቺን እርገት ቶማስ አይቶ እኛ ሳናይ ብለው እንደገና አሁንም ጾም ጀመሩ። ከዛ በኋላ 2 ሱባኤ ከጾሙ በኋላ እመቤታችን ቅድስት ድንግል ማርያምን ጌታ ራሱ መጥቶ
እሷን መንበር አድርጎ ጴጥሮስን እንደውም ካህን ተራዳኤ አድርጎ ቅዱስ እስጢፋኖስን አምጥቶ እሱን ሰራኢ ዲያቆን አድርጎ በዚያው ላይ ቀድሶ አቁርቧቸዋል። እመቤታችንም የዛን ቀን እንደዚሁ በልጇ ቆርባለች። ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱ ይሄን ምስጢር ሌላ ጊዜ ነግራችኋለሁ፣ በዚህ ቀን ቆርቦ አቁርቧቸዋል። ይሄም የ2 ሳምንት ጾም ነበረ። ስለዚህ በመጀመሪያም ዮሐንስ አይቶ ብለው የጾሙት 2 ሱባኤ ነው። ቶማስ አይቶ ብለው የጾሙት 2 ሱባኤ ነው። ሁሉም የእመቤታችን ነገር እርገቷ፣ ቀድሞም ትንሣኤዋ፣ ከዛም ፍልሰቷ ተገልጾላቸዋል። ፍልሰት ከዚህ ወደ ዕፀ ሕይወት የሄደችበት ፍልሰት ነው ከዚህ ዓለም። ትንሣኤ ቀብረዋት በ3ኛው ቀን የመነሳቷ ነው። እርገት ደግሞ ከነስጋዋ ነው ድንግል ማርያም ያረገችው ከነስጋዋ። ይሄ እንግዲህ ሁሉ ጊዜ በቤተ ክርስቲያናችን ምን ተብሎ ነው የሚነገረው? ከመ ትንሣኤ ወልዳ ይባላል። ይሄም ልክ እንደ ልጇ ባለ ትንሣኤ ማለት ነው። መጀመሪያም ሞቷ የሐጽም ለኩሉ ነው የተባለው። ሞቷ እንደው ይገርማል እኮ ሞት ሰለመዋት ይደሉ፣ ሞት ለፍጥሩ ሁሉ ይገባል። እመቤታችን እንዴት ትሞታለች የሚል ነው። እርግጥ አምላካችንም ሞትን ቀምሷል። ስለዚህ እሷም ሞትን ቀምሳለች። ግን ከመ ትንሣኤ ወልዳ ተነስታለች። መነሳት ማረግም ነው። ከዛስ የት ነው አሁን ያለችው? መንግስተ ሰማያት ነው ያለችው። በመንግስተ ሰማያት ከሰው ወገን እመቤታችን ብቻ ነች ያለችው። ስለዚህ የሱባኤ ቁጥሩ 2 ነው። ፍልሰታ ስናስብ 2 ነው። ስለዚህ ልክ ሰኔ 1 ይጀመራል። ከዛ 1 ሳምንት 1 ሱባኤ ከዛ ይጨመራል 2 ሱባኤ። ልክ ነሐሴ 14 ቀን ሱባኤ ይፈጸማል። ለምሳሌ በቤተ ክርስቲያናችን በእነዚህ ቀናት ውስጥ ሰዓታት ይቆማል እስከ 14። ድንገት በ7 እና በ13 ማህሌት ይቆማል። 7 ጽንሰቷ ነው፣ 13 ደብረ ታቦር ነው፣ ብርሃነ መለኮቱን የገለጠበት ነው። በእነዚህ ዕለታት እዝልም ይቀደሳል። ከዛ ሱባኤው የእመቤታችን በ14 ስለሚያበቃ በ15 ራሱ የሚቀደሰው ቅዳሴ የሐዋርያት ነው። የሐዋርያት ቅዳሴ ይቀደሳል በ15። ለምን? ሱባኤው በ14 አብቅቷል 2 ሳምንት። በ16 ደግሞ የሚቀደሰው የጌታ ቅዳሴ ነው። በ16 ደግሞ የሚቀደሰው የጌታ ቅዳሴ ምንድነው? ጌታችን ኢየሱስ ክርስቶስ ስለቀደሰበት ነው። ይሄንን በደንብ ይህን ያውቁ ኖሯል በሚለው ሌሎችም ነገሮች ስላሉ በደንብ እንድታቋቸው እሱን አስተምራችኋለሁ። እናንተም ለሌላው ታደርሳላችሁ። ለዛሬ ግን አምላካችን እግዚአብሔር ፈቅዶልን ያየነው ሐዋርያቱ የጾሙት ከአንዴም 2 ጊዜም ከዛም በየዓመቱ ይሄው ዛሬ እኛም ጭምር እነሱን አርአያ አድርገን የምንጾመው እመቤታችን ፍልሰቷ 2 ሱባኤ ነው። ታዲያ አንዳንድ ሰዎች ለምንድነው 3 ሱባኤ የሚሉት ስንል በራሳቸው ፍቅር ምክንያት ሊያደርጉት ነው እንጂ የዚህን እውነተኛ ታሪኩን ግን በዚህ መንገድ ነው። ይሄ ሊሰረዝ ሊደለዝ አይቻሉም። ሐዋርያት 3 ሱባኤ አልጾሙም፣ 2 ሱባኤ ነው። 2ቱን ሱባኤ ጾመዋል። 2ቱ ሱባኤ ሲፈጸም እንግዲህ እመቤታችን ቅድስት ድንግል ማርያምን አምጥቶ ሰጥቷቸዋል። እርገቷን አሳይቷቸዋል። ትንሣኤዋን አሳይቷቸዋል። ፍልሰቷን አሳይቷቸዋል። መንግስተ ሰማያት ገብታለች። ታዲያ አንድ ንግግር አለ በታምረ ማርያም ላይም ሁሌ ልትሰሙት ትችላላችሁ። እስከ 21 እንደ ልጇ ትንሣኤ አድርገው ያክብሩ የሚል ቃል አለ። ስለዚህ ይሄንን ወደፊት እንደው በደንብ መነጋገር አለብን። እንደ ልጇ ትንሣኤ አድርገው ያክብሩ ነው የሚለው እስከ 21 ድረስ። ስለዚህ ይሄ ምን ማለት ነው? ወደፊት እናያለን። ለአሁን ግን እንድታቁት ጥርት ያለውን ዕውቀት ሱባኤው 2 ነው።
ከዛ በኋላ ግን አንድ ሰው አይደለም እስከ 21 ጾማለሁ 365 ቀን ቢጾም በረከት ያገኛል እንጂ አይጎዳም። በረከት ያገኛል። ትክክለኛው ግን ህጉና ስርዓቱን እንድታውቁት ነው። ምክንያቱም ድንገት አንዳንድ ጊዜ የማይሆኑ ነገሮች እንዳይፈጠሩ እፈራለሁ። ለምን ነገ ተነስቶ አንዳንድ ሰው ሊያስተምር ይችላል። ለምንድነው በ16 ጾሙ የሚፈታው በ21 ነው መሆን ያለበት ብሎ ሊያስተምር ይችላል። ካላወቅነው ይሄ ሰው ልክ ነው እንደዚህ እኮ ያረጋሉ እስከ 21 እኮ ሱባኤ ያረጋሉ የሚል ነገር ይገባል። ስለዚህ እናንተ አሁን ሙሉ ዕውቀት አላችሁ። ሱባኤው 2 ነው። ነሐሴ 1 ይጀምራል፣ 14ኛው ላይ ይፈጸማል። 14ኛው ላይ መቃብሯ እናስባለን። እንደገና በ3ኛው ቀን በ16 እርገቷን እናስባለን፣ ትንሣኤዋንም እናስባለን፣ ፍልሰቷንም እናስባለን። ከዛ ውጪ ግን ሰው በራሱ እየጨመረ የሚጾማቸው ጾሞች ሁሉ በረከት ያሰጡታል። ትክክለኛ ግን በ16 ጾሙ አልቋል፣ ይፈሰካል። ከዛ በኋላ ማለት ነው በ16 ላይ ያበቃል። በ16 ላይ ድንገት ሮብና አርብ ቢውል አይበላም የፍልሰታ ጾም ፍስኩ። ስለዚህ ይሄ ደግሞ ሁላችሁም የምታውቁት ነው የሚሆነው። ስለዚህ የእመቤታችን ሱባኤዋ ሐዋርያት የጾሙት 2 ሳምንት 2 ሱባኤ ነው። ይሄንን በትክክል አውቃችሁ ለሌላም እንድታሳውቁ ነው። ጸጋውን በረከቱን ረድኤቱን ቸርነቱን አያጉልብን። እመቤታችን ቅድስተ ቅዱሳን ድንግል ማርያም በቀኝ በግራ ትቁምላችሁ፣ ከፊት ትምራችሁ፣ ከኋላ ትከተላችሁ፣ በልቡናችን ከልጇ ጋር ነግሳ ለዘላለም ትኑር። ኢትዮጵያ ሀገራችንን በአይነ ምሕረቱ ይመልከትልን፣ ገጸ ምሕረቱን ይመልስልን። የተቃጣውን መከራ ያለውን ጦርነትና ውጊያ አርቆ ህዝባችንን በጸጋ ይጠብቅልን። ሰላምና ፍቅሩን ያድለን። ጸሎታችንን ይቀበልልን። ከደመና በታችም አያስቀርብን። እመቤታችንም አትለየን። በመላው ዓለም በስደት ሆናችሁ በመከራ ያላችሁ ሁሉ በጸሎት አስቡን የምትሉ በማይዘነጋ ልቡናው እግዚአብሔር ያስባችሁ። የልባችሁ ይፈጸም። ከመከራ ሥጋ ከመከራ ነፍስ ይሰውራችሁ። ሀብተ ሥጋ ሀብተ ነፍስን ያድላችሁ። ሰላም ለዓለም ሁሉ ይሁን። አሜን። ክብርም ምስጋናም ለሥላሴ ይሁን። አሜን።